አብይ አህመድ ተሸንፏል ነው ምላችሁ። ኢዜማ ምርጫውን በማሮኬሎና በኮንሶ አንዳንድ የምርጫ ጣቢያዎች ማሸነፉ ተሰማ። ምርጫው ከእንደገና ይደረግ እያሉ ያሉ ሰዎችም አሉ። ማዕከላዊ ኢትዮጵያ ወልቂጤ ከተማ በምርጫው ሂደት ላይ ከፍተኛ ውዝግብ ተነስቷል። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል። ራሳችሁን አደባባይ ላይ አታስጡ፣ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ጸጉርሽን ለቀሽ ኢማን በውስጥ ነው በቀልብ ነው ለምትይዋ እህቶቻችን ሂጃብ ልበሱ ሲባል ዋናው የልብ ሂጃብ ነው ይላሉ። እዚህ ጋር አካባቢ ጸጉሬ ትንሽ ይቻ የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነት ቸርነት ሰላም ፍቅር ጤና በያላችሁ በዳር በሉ ቦላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላም ቻናል መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን የሚሆነው ደሴና አይጥ። በደሴ ከተማ የአይጥ መርዝ ለበርካታ ሰዎች ህልፈት ምክንያት መሆኑ ተሰምቷል። ብስራት ሬዲዮ የደሴ አጠቃላይ ስፔሻላይዝድ ሆስፒታልን ጠቅሶ እንደዘገበው በ9 ወራት ውስጥ በኬሚካል ተመርዘው ሕክምና ካገኙ 172 ሰዎች መካከል 86.5% የሚሆኑት ራሳቸውን ለማጥፋት በሚል የአይጥ መርዝ የተጠቀሙ ናቸው። ከሁሉም የሚያስደነግጠው ግን በሆስፒታሉ በ9 ወራት ውስጥ የተመዘገበውን ከመመረዝ ጋር የተያያዘ የሰዎች ሞት 81.8% ድርሻን በመያዝ ቀዳሚው ምክንያት የሆነው ይሄው የአይጥ መርዝ መሆኑ ነው። ይህ በደሴ 67%፣ በደቡብ ወሎ ደግሞ 29% የተከሰተ አሳዛኝ ክስተት ነው። በማህበረሰባችን ውስጥ ሰብአዊና ስነ ልቦናዊ ድጋፎች ሊጠናከሩ ይገባላለው። የእናንተስ ሐሳብ ምንድነው? ኮሜንት ላይ አጋሩኝ። መልካም ጊዜ። ሲለ እንግዲህ አይጦች አስቸግሯል ይመስለኛል። የአይጥ መርዝ ብዙ ሰው እየተጠቀመ ይሁን አውቆ ይሁን ሰዎችን ለማጥቃት ይሁን አላቅም፣ ብቻ እንደዚህ አይነት መረጃዎች የተሰራጩ ይገኛሉና ሁላችሁም የምትበሉትን ነገር እንደዚሁ የምትለብሱትን ነገር ጥንቃቄ አድርጉ። በተለይ ደግሞ ልጆቻችሁን በደንብ ጠብቁ የሚል መልእክት እንግዲህ ያስተላልፋለሁ። ወደ ቀጣይ ቪዲዮ ወስዳችሁ ሀገራችን ውስጥ ምርጫ ተደርጓል። ያንን ምርጫ አስመልክቶ ደግሞ አዳዲስ ነገሮች እየተሰሙና እየተነገሩ ይገኛሉ። ከምርጫው ጋር በተያያዘ ሶሻል ሚዲያውን እያጨናነቀው ያለው ፎቶ ይሄ ነው። ፎቶ ስለሆነ ብቻ እንዳይመስልህ፣ ምን እንደሆነ እኔ ልንገርህ። ቪዲዮን ሼር አድርግላቸው ለሚመለከታቸው ሰዎች ማለት ነው። ከዛ በፊት ግን እስኪ አንዴ አሚን በሉ፣ ምርቃት ተቀበሉ። አሚን አሚን። ኖራችሁ ተጠቀሙበት። አሚን አሚን። አረፋ አላህ ያቆያችሁ። አረፋ ዞሮ ይድረስባችሁ። ኑሯችሁ ይሳቅ። ወዳችሁ ልጅ ይሁን። ይሳችሁ ብር ይሁን። ቢስሚላህ። መቼም አረፋ እንግዲህ ምርቃታችሁን አሚን እንዳላችሁ ተስፋ አደርጋለሁ። አላህ ይቀበለን፣ አላህ ይቀበላችሁ። ለአረፋ የቲምና ምስኪን ቤተሰቦችን ያስደሰታችሁ ሁላችሁም ይኸው ቀንጨብ አድርጌ ቪዲዮዎችን አስቀምጥላችኋለሁ። ሐሙስ ከሱብሒ ጀምረን እስከ ምሽቱ 3 ሰዓት ድረስ ስናከፋፍል ነበር። እንደምታውቁት እኛ በየቤቱ ነው እየሄደን የምንሰጣቸው። አላህ ይቀበላችሁ። ቪዲዮ የምትፈልጉ ደግሞ በርካታ ቪዲዮዎች ስላሉ እነሱን ቪዲዮዎች እልክላችኋለሁ። ብቻ ግን ከበቂ በላይ አሳክተነዋል። ምርቃታችሁንም ተቀብላችኋል። አላህ ይቀበለን። ወደ ጉዳያችን እንሂድ። ይህ ፎቶ በዚህ ልክ ኢሹ ሊሆን የቻለው ቁጭት ነው፣ ትግል ነው። ኒቃቢስት ሒጃቢስት አሁን ላይ ምን አይነት ትግል ውስጥ እንዳለች ሁላችንም እናውቃለን። ሙስሊም ጠሎች በመንግስት መስሪያ ቤት ውስጥ የተሰገሰጉ ኒቃቢስቶች ተምረው ሀገራቸውን ለመታደግ ሀገራቸውን ለመጥቀም ሲታገሉ የሀገር ስንክሳር የሆኑ ደግሞ አንዳንድ ቆሻሾች አሉ። ለእስልምና ባላቸው ጥላቻ ልክ ሒጃቢስቶችና ኒቃቢስቶችን ከትምህርት ለማስተጓጎል በደህንነት ስጋት ስም ለደህንነት ስጋት ስም ይኸው ምርጫ ቦርድ ውስጥ ኒቃቢስት አለች። ካሁን በኋላ ምን ልትሉ እንደምትችሉ አይዶን ነው አላቅም። ይህ ፎቶ በዚህ ልክ ሊዘዋወር የቻለው ኒቃብ መልበስ ለብሶ እዚህ ደረጃ መድረስ ለሆነ ቦታ መብቃት ትግል ነው፣ ቁጭት ነው፣ ደም ነው። ለዛ ነው ሙስሊም እህቶቻችን አሁንም
ይህንን ታሪክ ለመቀየር ከነዚህ ሙስሊም ጠሎች ጋር እየታገሉ እየተዋደቁ ይገኛሉ። በተለያዩ ዩኒቨርሲቲዎች፣ በተለያዩ ትምህርት ቤቶች፣ በተለያዩ ሀገራችን ክፍል የመንግስት መስሪያ ቤቶች፣ የግል መስሪያ ቤቶች ውስጥ ትግል ላይ ናቸው። ለዛ ነው በዚህ ልክ ይህ ፎቶ ሲዘዋወር የተመለከትከው። እንዳይገርም ኒቃቢስቶች ሀገርን ከፍ ማድረግ የሚችሉ ሀገርን ማሻገር የሚችሉ የተማሩ የሰለጠኑ እንደሆኑ በደንብ አድርጎ ይገባል። ካሁን በኋላ እንግዲህ ምርጫውን አስመልክቶ ዶክተር አብይ አህመድ ያሸነፈበት ቦታ ሰምተናል። በሻሻ ላይ በከፍተኛ ድምጽ አሸናፊ ሆኗል የተወለደበት ሀገር ላይ። ሌላ ቦታ ላይ ደግሞ እሱ እንደተሸነፈ የሚያሳዩ ነገሮችን እየሰማን እንገኛለን። ኢዜማ ምርጫውን በአማሮ ኬሎና በኮንሶ አንዳንድ የምርጫ ጣቢያዎች ማሸነፉ ተሰማ። የምርጫ ውጤት መላውን የፖለቲካ መንደር እያነጋገረ ይገኛል። በአማሮ ኬሌና በኮንሶ አንዳንድ የምርጫ ጣቢያዎች ኢዜማ የብልጽግናን በጊዜ ውጤት ማሸነፉ ተሰምቷል። በጣቢያዎቹ የተለጠፉ ጊዜ ውጤቶች እንደሚያሳዩት ከሆነም ኢዜማ ከገዢው ብልጽግና ፓርቲ እጅግ የላቀ ድምፅ በማግኘት ቀዳሚ ሆኗል። ይህ ውጤት ለብልጽግና ያልተጠበቀ፣ ለኢዜማ ደግሞ ትልቅ ድል ሆኖም ተመዝግቧል። የደቡብ ኢትዮጵያ ፖለቲካ ወዴት እየገሰገሰ ነው? ብልጽግና በሌሎች አካባቢዎች ምን ይገጥመው ይሆን? እናንተ በኮሜንት ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አንዳንድ ቦታ ላይ ወደ ጉራጌ ክልል ደግሞ በድብደባ ምክንያት ምርጫው ይቆም እያሉ ያሉ ፓርቲዎችም አሉ። ማዕከላዊ ኢትዮጵያ ወልቂጤ ከተማ በምርጫው ሂደት ላይ ከፍተኛ ውዝግብ ተነስቷል። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገልጿል። ፓርቲው በኦፊሻል የፌስቡክ ገጹ እንዳብራራው ከሆነ ፓርቲው ይንቀሳቀስበት የነበረው ሞተር ሳይክል ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑም ተመልክተናል ብሏል። እንዲሁም ደግሞ ለምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግም ፓርቲው አሳውቋል። ምርጫ አስተባባሪዎች በሰጡት ምላሽ ግን ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርጓል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው እንዳጣሩና ምንም ነገር እንዳልተፈጠረ ማረጋገጣቸውን ተናግረዋል። ፓርቲው ይሆናል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑንም አክለዋል። እንግዲህ ምርጫውን አስመልክቶ ብዙ አዳዲስ ነገሮች የተሰሙ ይገኛሉ። ሀገራዊ ምርጫ ተደርጓል። ሀገራዊ ምርጫ ሲደረግ ብዙ የሚያስቁ ነገሮችን ሰምተናል። ያው የሞተ ሰው ጥለው እንደመጡ፣ አባቷን በአንድ ቀን ቀብራ እንግዲህ ወደ ምርጫ እንደመጣች፣ እንደዚህ ሙሽሮች ሳይቀሩ ያው ምርጫው ላይ መገኘታቸው ምናምን፣ ይሄ ነገር በጣም አነጋጋሪ ሆኖ ብዙዎች እየቀለዱ ነበር። ከማርስ መጥቶ የመረጠ ኤሊየን ነበር ምናምን እየተባለ ሙድ ሲያዝ ነበር። ለማንኛውም ዶክተር አብይ አህመድ አረፋ ላይ ምን አለ? እንግዲህ ወንድማችን ሀሳቡን ይነግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አረፋና ስለ ሙስሊሞች የተናገሩትን አንድ ቪዲዮ ልጋብዛችሁና ይህን ቪዲዮ ተንተርሰን 3 ርዕሶችን ለረጅም ጊዜ ላናነሳቸው እንዘጋቸዋለን። መጀመሪያ ግን ጠቅላይ ሚኒስትራችን አድምጠናቸው እንምጣ። ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ደሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም ሆነ አይጠበቅብህም፣ ተማር። ጠቅላይ ሚኒስትራችን ንግግር በመነሳት 3 አጀንዳዎችን እንዘጋለን በቅደም ተከተል ማለት ነው። የመጀመሪያው ዶክተር አብይ አህመድ ሲናገሩ እንደሰማችኋቸው እሳቸው በተወለዱበት በሻሻ ውስጥ ሙስሊሞች አረፋ በሚደርስበት ወቅት ፍጹም ችግር የሚባል ነገር እንደማያውቁ፣ ሙስሊሞች እርስ በርስ እየተጋገዙ አንዱ ለአንዱ እያገዘው በቃ በደስታ እንደሚያሳልፉ ሲናገሩ አድምጣቸዋል። በአረፋ ወቅትም ሆነ ቤተል በረመዳን ሆነ መሰል ወቅቶች ላይ ሙስሊሞች እርስ በርስ ይተጋገዛሉ። በሻሻ ውስጥ ብቻ ሳይሆን ከሻሻም ውጭ አዲስ አበባ የትኛውም ክልል እንዲሁም ደግሞ በኢንተርናሽናል ሌቭል ላይ ማለት ነው። ይህ እጅግ በጣም የሚያስደስት ተጠናክሮ ሊቀጥል የሚገባ ሁሉም ሊማርበት የሚገባም ጭምር ነው። የዘንድሮ አረፋ በዚህ መልኩ አልፏል። ያላቸው ለሌለን አጋርተው ምናምን ነገር እጅግ በጣም ጽድት ባለ መልኩ አሳልፈነዋል። እንደውም በቃ በጣም የሚያምር እንደነበር ሁላችሁም አይታችኋል ብዬ አስባለሁኝ። አላህ እንግዲህ ረመዳን አድርሶን ነበረ ጾምን ምናምን ነገር። ከዛ ደግሞ አልፈጥርና አከበር ምናምን አልሐምዱሊላህ። ከዛ በኋላ ደግሞ የዙልሂጃ የተከበሩ 10 ቀናትን አደረሰን። እሱንም ደግሞ ሁላችን በየለቢላችን ማክበር ባለብን ወይም ደግሞ
መጠቀም ባለብን ሌቭል ለመጠቀም ሞከርን። ከዛም በኋላ ደግሞ አረፋ መጣና ደግሞ ሁላችንም በሚያምር መልኩ ለማሳለፍ አንዱ ለሌላው እያጋራ ቆንጆ የተባለ ጊዜ ለማሳለፍ ሞከርን። እንደውም የአረፋ ወቅት ሆነና የቅዳሜውን ክስተት በቂቤና በክትፎና ተወጣ ነው እንጂ አንወጣውም ትላለህ። ኤኒዌይስ ታውቃላችሁ ምን ተፈጠረ እንደነበረ ማለት ነው። ኤኒዌይስ አረፋን በሚያምር መልኩ አሳለፍ ነው። ይሄ ለሁሉም ትምህርት የሚሆን ጉዳይ ነው። እንግዲህ ይህን አጀንዳ አረፋን ጉዳይ እንዘጋዋለን። አላህ ፈቃዱ ከሆነ ኢንሻአላህ ኔክስት ይር ቀጣይ ዓመት ሲያገናኝም በሚያምር መልኩ እናሳልፈዋለን፣ ረመዳንንም አረፋንም። ስለዚህ የአረፋን አጀንዳ በዚሁ እንዘጋዋለን ማለት ነው። ሁለተኛው አጀንዳችን ደግሞ የምርጫ አጀንዳ ነው። ጠቅላይ ሚኒስትራችን ዶክተር አብይ አህመድን በተወለዱበት በሻሻ ድምጻቸው ሰጥተዋል። እኔም ምስሜልም ትላለህ በተወለድኩበትና ባደኩበት ያው አብነት ላይ እኔም ድምጽ ይሰጥቻለሁ። ለማሰጠህ አይመለከታችሁም፣ ግን ኢትስ ክሊር አይ ቲንክ በቀለም መገመት ይከብዳችኋል ብዬ አላስብም። ኢንዌይስ እንደ አንድ ሙስሊም ለሀገሬም ለእስልምና የሚጠቅመኛል ብዬ ያሰብኩትን አካል ለመምረጥ ሞክሬያለሁኝ። እንግዲህ አላህ ይጨመርበት፣ አላህ ሀገራችንን ሰላም ያደርግልን፣ ጥሩ ነገር እንመልከት ብዬ ነው ዱዓ ላደርግ የምችለው። ብቻ ያመንኩበትን ማድረግ ያለው ብዙ ሙስሊሞችም ብዙ ኢትዮጵያውያኖችም ወጥተው እንግዲህ ለመምረጥ ሞክረዋል። ስለዚህ የምርጫውን አጀንዳችንም ደግሞ እዚህ ጋር አንዘጋዋለን ማለት ነው። እንግዲህ አላህ ሀይሩን ያድርግልን ነው የምለው። ግድክ ክፍተቶችን ሞልቶ የሚያምር ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ኤኒዌይስ ሶስተኛው አጀንዳ ደግሞ የምርጫውን አጀንዳ ዘጋ ነው ማለት ነው። ሶስተኛው አጀንዳችን ደግሞ የኳስ አጀንዳ ነው። እንግዲህ ስለ ኳስ ሳወራና ነገር ያስደበርኳችሁ ሰዎች እንደነበራችሁ አውቃለሁኝ። ከአንተ እንደዚህ አንጠብቅም ምናምን ነገር እዚህ ጋር ተሰርቻለሁ እያልኳችሁ አይደለም፣ ግን ስለ ኳስ ሲወራ ደስ ያላችሁ ሰዎች እንግዲህ ይህን ፋይል ልንዘጋው ነው ማለት ነው። የተፈጠረው ተፈጥሮ እንግዲህ መብላት ያለብንን በልተን መተው ያለብንን መልክተን አሁን ደግሞ የኳስ አጀንዳችንን እንግዲህ እስከ ቀጣይ ብዙ ወራት ስላናነሳው እንዘጋዋለን ማለት ነው። ባይሆን ከኳስ ጋር ገናኝተን ልናወራቸው የምንችላቸው ነገሮች ኢስላሚክ ነገሮችና ፉትቦል ተገጣጥሞ ሊነሱ የሚገቡ አጀንዳዎች ይኖራሉ፣ እነሱ እናነሳለን። ዳይሬክትሊ ግን ፉትቦልን እንደ አንድ ኮንቴንት ይዤባችሁ አልመጣም፣ ምክንያቱም ማለቅ ያለበት ኢሹ ስላለቀ ማለት ነው። መብላት ያለብንን በልተን መተው ያለብንን ትተን ማለት ነው። ኤኒዌይስ እነዚህ ሶስት አጀንዳዎችን ድጋሚ ረጅም ጊዜ ላናነሳቸው እንዘጋቸዋለን ማለት ነው። ኤኒዌይስ እነዚህ ፖይንቶች የሚዘጉ ናቸው። አዳዲስ ምንከፍታቸው ደግሞ ብዙ አጀንዳዎች ይኖራሉና እነዚህ ነገር ላምጣቸው ብዬ ነው። ኤኒዌይስ በጣም የሚያምር ጊዜ ነበረ። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። የጠቅላይ ሚኒስትራችሁን ሀሳብ እንዴት አገኛችሁት? የጠቅላይ ሚኒስቴራችንን ሀሳብ እንዴት አገኛችሁት? እሱንም ኮሜንት ላይ አጋሩኝ። ኤኒዌይስ ሰላም አለይኩም፣ ይመቻችሁ። ዶክተር አብይ አህመድ ጥሩ ነው ብላችሁ ታስባላችሁ? እንደናንተ ሀሳብ ለሙስሊም ማህበረሰብ ጠቃሚ የሆነ መሪ ነው ብላችሁ ታስባላችሁ? አፋር ላይ ብዙ ኦርቶዶክሶች እየተገደሉ ነው ያሉትኝ። ሰላም አለይኩም እንደምን አመሻችሁ። በአርሲ 10 የኦርቶዶክስ ምዕመናን ተገድለዋል። በነገራችን ላይ የታጣቂዎቹ መግደል አሁንም እንደቀጠለ ነው፣ በተለያዩ ቀበሌዎች ማለት ነው። እንደስከዛሬው እንደምለውም የአርሲ ጥቃት የወለጋ ጥቃት ነው። እንግዲህ በኦሮሚያ ክልል የሚገኘው ኦነግ ሸኔ የተባለው የነጃልመሮ አማጺ የፕሮቴስታንት አማጺ ሲሆን ወለጋ ላይ የአማራ ሙስሊም ናቸው በማለት ነው ወለጋ ላይ 30 ሺህ የሚጠጋ ሙስሊሞችን የጨፈጨፈው። በአርሲም ኦርቶዶክሳውያን እየተገደሉ ያሉት የአማራ ናቸው፣ የአማራ ዘር ያለባቸው ወይም አማራ ናቸው ተብሎ ነው የሚገደሉት። በዚሁ አጋጣሚ ለአርሲ ኦርቶዶክሶች ማስተላልፈው አማራ ናቸው ተብሎ ተጠርጥራችሁ ግድያ ለታቀደባችሁ ምናልባት መንግስት አቅም ኑሮት ጃልመሮን የሚያስቆመው ከሆነ እስከሚያስቆመው ድረስ ብትሸሹ ነው። በደብረ ብርሃን መጠለያ በተለያዩ ከደብረ ብርሃን እስከ ደቡብ ወሎ እስከ ማሻ ድረስ በወረባቦ በአፋር ክልል በቃሉ የተለያዩ ማቆያዎች ያሉት ከወለጋ ተፈናቅለው እየመጡ ናቸው። ያፈናቀላቸው ጃልመሮ ነው አሪስ ላይ እየገደለ ያለው። ለዚህ ነው አከል የገደለ አከል እያላችሁ አከል ላይ ከጣታችሁን ከመጠቆም መንግስትን አስቆመልን የሚገለንን በሉት። በነገራችን ላይ መንግስት አያስቆም። አይ ቲንክ መንግስት ራሱ ደስ ነው መሰል የሚለው ምክንያቱም መንግስት እያለ ነው በጠራራ ፀሐይ የወለጋ ሙስሊሞች አማራ ስለሆኑ ብቻ የተጨፈጨፉት ማለት ነው። ስለዚህ የወለጋ ኦርቶዶክሶችም ማነው የአርሲ ኦርቶዶክሶችም በጣፈንታቸው እንደ ወለጋ ሙስሊሞች ነው። የጎጃምና የአማራ ኦርቶዶክሶች እንትና ነው እንትና ናት እያላችሁ ጣታችሁን ሙስሊም ማህበረሰብ ላይ ከመጠቆም መንግስት ላይ ጠቁሙ፣ መንግስት እንዲያስቆም ጠይቁ። የሁላችንም ጥያቄ ነው፣ የጋራ ጥያቄ ነው። በእርግጥ የኢትዮጵያ ሕዝብ ለምዶታል። እዚህም ቦታ ተገደሉብን እያሉ መልቀስ፣ እዚህም ቦታ ተገደሉብን እያሉ ማልቀስ የተለመደ ነው። በጣም ነው የሚያሳዝነው። በጣም አዝኛለሁ በአርሲ ኦርቶዶክሶች ላይ በደረሰው በደል። እኔ በጣም ታምሜ አንድ ወር በተከታታይ አልቅሻለሁኝ። በወለጋ እንትን ማለት ነው አውቀዋለሁኝ። በአርሲ ላይ በሚደርሰው የሚሰማችሁን ስሜት አውቀዋለሁኝ። ብቻ ለሀገራችን ሰላም ያምጣልን። በዛም ሆነ በዛም አከሌ ነው ማለታችን ሳይሆን ጥፋተኛ ነው፣ ጥፋተኛ እናውግዝ።
አፋር ላይ የተደረገ ያለውን ጉዳይ አስመልክቶ ብዙ ሰው ዘግቧል። ሙስሊም የሆኑ ሰዎችም ዘግበዋል። ሙስሊሞች የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። ሙስሊም የሆናችሁ ሙስሊም ያልሆናችሁም ሁላችሁም ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ አብራችን ቆዩ። ክቡር የሰው ልጅ ደም መፍሰስ ይብቃ። ኡስታዝ አህመዲን ጀበል ዘላቂ መፍትሄ ይገኝ ዘንድ ቆም ብሎ ማሰብ፣ በስሜት ተጽዕኖ ስር ከመውደቅ በራቀ መልኩ በመናበብና በመነጋገር በጋራ መፍትሄ መፈለግ አለብን ሲል አህመዲን ጀበል ጽፏል። የንጹሃን እልቂት በቃ ሊባል ይገባል። ኡስታዝ አቡበከር አህመድ ሁሉም ኢትዮጵያዊ የዚህ መሰል እልቂት ለማስቆም ለአንዴና ለመጨረሻ ጊዜ እጅ ለእጅ ተያይዞ መስራት ይጠበቅበታል ሲሉ ተደምጠዋል። ኡስታዝ አቡበከር አህመድ የተከበረው የሰው ልጅ ህይወት እንዴት እንደዚህ ሊረክስ ቻለ? ኡስታዝ ያሲን ኑሩ ክቡር የሆነው የሰው ልጅን ህይወት የሚያጠፉ በተለያዩ ስፍራዎች ላይ የኢትዮጵያን እድገት የሚገቱ በሙሉ የሚመለከተው አካል አፋጣኝ እርምጃ እንዲወስድ ኡስታዝ ያሲን ኑሩ ጠይቀዋል። ባጭሩ እኚህ ኡስታዞቻችን በአርሲ አካባቢ ለሚገደሉ ክርስቲያኖች በሙሉ ማለት ነው ድምጽ ሆነዋል። ይሄ ነው እስልምና። የትኛውም እምነት ሲበደል አብሮ ማዘን ወይም ደግሞ ከጎኑ መቆም፣ ፍትህ መጠየቅ፣ ከተበዳይ ጎን መቆም ማለት ይሄ ነው። በተለያዩ ስፍራዎች ላይ እስልምናም ሲበደል በቅርቡ በአክሱም አካባቢ እንኳን ሂጃብ መልበስ አትችሉም፣ ሞታችሁ እንኳን መቀበር አትችሉም፣ መስገድ አትችሉም ሲባሉ ሙስሊሞች ብቻ ነበረ ድምጽ ሲሆኑ የነበረው። ሁሉም በራሱ ቤት ላይ ሲደርስ ሁሉም መናበብ ከጎን መሆን አለበት። አንዱ ሲበደል ሌላኛውም እኔን ይመለከተኛል ብሎ ከጎኑ ከሆነ ማንም ማንንም አይበድልም። አሁንም ፍትህ በየቦታው ለሚገደሉ ንጹሃን ነፍሶች። ይህን ቪዲዮ የተስማማችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አርሲ ውስጥ ሀፕን ያደረገው ነገር ሁላችሁም ሰምታችኋል። እዚህ ጋር ከጀርባ የምታዩት የአርሲ ሀገረ ስብከት ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት የላከው ደብዳቤ ነው፣ የሪፖርት ደብዳቤ ነው። እዚህ ሪፖርት ላይ እንግዲህ በ4 ፖይንቶችን አንስቷል የደረሱ ጉዳቶችን። አንደኛው 101 ዓመት ያስቆጠረ ቤተክርስቲያን መቃጠሉንም አሳውቋል። ሁለተኛ ደግሞ 9 የሚሆኑ የእምነቱ ተከታዮች እንግዲህ ህይወታቸው በአሰቃቂ ሁኔታ አልፏል ይላል ሪፖርቱ። ሶስተኛ የተለያዩ የጸሎት ቦታዎች መቃጠላቸውና እንዲሁም አራተኛ ደግሞ 280 የሚሆኑ አባወራዎች በዚህ ጥቃት ምክንያት መፈናቀላቸውን ሜንሽን አድርጎ እንግዲህ ሪፖርቱን አቅርቧል ለጠቅላይ ቤተ ክህነት። እንዲሁም ጸሎት እንዲደረግለት ጠይቋል። የእምነት ተቋማት ከቅርብ ጊዜ ወደ ኢትዮጵያ ውስጥ የእምነት ተቋማት በፊት ታቡ የነበሩ የሚከበሩና ታቡ የነበሩ የእምነት ተቋማት ከቅርብ ጊዜ ወዲህ በተለይ ከሞጣው ኢንሲደንት በኋላ ኖርማላይዝ እየተደረገ መጥቷል። የእምነት ተቋማትን ማጥቃት የእምነት ተቋማት እንኳን ሊጠቁ ይቅርና በጦርነት መሃል እንኳን ራሳቸው ቢገኙ ጦር ሜዳ መሃል እንኳን ቢገኙ መጠለያ ሊሆኑና ሊከበሩ የሚገቡ ነበሩ። ነገር ግን አንፎርቹኔትሊ በተደጋጋሚ ኖርማላይዝ እየተደረገ መጥቶ እንግዲህ ኖርማል ዜና ሆኗል። የእምነት ተቋማት ተቃጠሉ፣ ወደሙና የሚሉ ነገራቶች በጣም ብዙ ሙስሊሞች ግን አንድም ቀን ስለ ጎንደር ሙስሊሞች ሲገደሉ ካፊሮች ሲያወሩ አይቻላል። አንድም ቀን ስለ አክሱም ሙስሊሞች ጉዳይ መጨቆን ሲያወሩ ሰምቼ አላቅም። ምናልባት አንዳንድ ጋዜጠኞች ቪዲዮ ሰርተው መልሰው ደግሞ ፈርተው እንዲያጠፉ አስገድዷቸው ያጠፉበትም ሁኔታ እንዳለ አውቃለሁ። ግን እዚህ ጋር መገንዘብ ያለብን ነገር አክሱም ላይ ያለው በደል እንደዚሁም ጎንደር ላይ ያለው በደል ከአፋር ጋር ተመሳሳይ ነው። አፋር ላይ ግን ይህን ድርጊት እያደረገ ያለው አካል ማን ነው? ሙስሊም ነው ወይ? ሙስሊም ከሆነ ይህ ድርጊቱ ትክክል አይደለም። ንጹሃን ለምንድን ነው የሚገደሉት? ሁሉም እኮ እምነቱን በአግባቡ በስነ ስርዓት የማክበር የመፈጸም መብት አለው። እስልምና ንጹሃንን ግደሉ አይልም። ይህንን ድርጊት የሚፈጽሙ ሙስሊሞች እንግዲህ እስልምና እንደማይወክሉ እንደዚሁም ደግሞ እኛ ሙስሊሞች እንደማንደግፋቸው ሊታወቅ ይገባል። እናንተም ደግሞ ሙስሊም ያልሆናችሁ ሰዎች አፋር ላይ አክሱም ላይ ጎንደር ላይ ሙስሊሞች ሲገደሉ ለሙስሊሞች ድምጽ ልትሆኑ ይገባል። አሁን እንዳለ ሙስሊም ቲክቶከር የተባለ ጋዜጠኛ የተባለ ለእናንተ ድምጽ እንደሆኑት ማለት ነው። በነገራችን ላይ እናንተ ድምጽ ስለሆናችሁ ምንም እኛ የምናተርፈውም ነገር የለም። ነገር ግን ፍትሃዊ መሆን መቻል አለባችሁ። ሁሉም ቦታ ስላለው ነገር ፍትሃዊ ለመሆን ብንሞክር የተሻለ ነው ብዬ አስባለሁ። እስልምናችን አፋር ላይ የተደረገው ነገር ተገቢ አይደለም፣ እናወግዟለን። ይህን ነገር ያደረጉ አካላትም ለህግ መቅረብ መቻል አለባቸው። ምክንያቱም ንጹህ ሰው ለምንድነው የሚገደለው? ንጹህ አማኝ ሊገደል አይገባም። እንግዲህ ይህን ነገር በደንብ ልታቁት ይገባል። አዳዲስ ወረኞች ደግሞ እየመጡ ነው ያሉት። ስለ ስልጤ ዞን እያወራ ይገኛል አንዱ ግለሰብ። በዚህ ዓለም ከኔ በኋላ ነብይ አይነሳም።
አሁን ለሶዶማውያንን ማስቆመው ሆነ ማጠፋው ነን። ጽንፈኞች ግን ከተለያየ ቦታ ላይ የመጡ ሱሪ የሚያሳጥሩ ጺማቸውን ያንጀረገጉ ማርሻላት የሚሰለጥኑ የክፋት እንትን በጣም ተሰግስገዋል። በየወረዳው በየቀበሌው 5 ቤተክርስቲያን የተቃጠለው ስልጤ ነው በ24 ሰዓት ውስጥ። ጎንደር አንድ መስጊድ ጥቃት ተሰነዘረበት ብለው አጸፋ የወሰዱት የት ነው? እዛ ነው። ይሄ ደግሞ የምናለው መሰለህ የመንግስት የሥራ ኃላፊዎችና የስልጤ ዞን የመንግስት የሥራ ኃላፊዎችና ጽንፈኞቹ እጅና ጓንት ሆነው ነው የሚሰሩት በኦርቶዶክሳውያን ላይ ጥቃት ላይ ማለት ነው። የዛ ሰለባ ደግሞ አንዱ ነው። ምንም ተጨማሪ ማስረጃ አያስፈልግህም ልል ነው። ከዛ ባሻገር ደግሞ ይሄ አገር ያወቀው ፀሐይ የሞቀው ሀገረ ስብከቱ የሚያውቀው ህዝቡ የሚያውቀው ነው። 5 ቤተክርስቲያን በ24 ሰዓት በአንድ ቀን ያነደዱት። ይሄ ሲነድ የዞኑ ፖሊስ የዞኑ የመንግስት አመራሮች ምንም አይነት መከላከል አላደረጉ። ምንም አይነት የሚጠቀው የስልጤ ክርስቲያን ነው። ጎንደር አንድ ነገር ላይ ሆነ የሚጠቀው የስልጤ ክርስቲያን ነው። አዲስ አበባ የሆነ ነገር ላይ ሆነ የሚጠቀው የስልጤ ያሉ ክርስቲያኖች ናቸው። ይህንን ደግሞ ኮንትሮል ማድረግ ምናምን አቅቷቸው አይደለም። ራሳቸውም ተባባሪ ናቸው። ራሳቸው የጽንፈኛው አካል ናቸው እና ወራቤ ሩፋኤል የዩኒቨርሲቲ ተማሪዎች የተደበደቡበት ብዙ ቪዲዮ ነው ያለው። የዩኒቨርሲቲ ተማሪዎች የተደበደቡበት ወራቤ መርሐባ። እንግዲህ በመጀመሪያ ሰለላሁ ዐለይሂ ነቢ ሰላም አለይኩም ወራህመቱላሂ ወበረካቱ። ለሙስሊም ወንድሞቼና እህቶቼ ለክርስቲያን ወገኖቼ ደግሞ ሰላም ለእናንተ ይሁን። ያው ይሄ ነጋሽ የሚባለው ግለሰብ በፊት ናሁ ቴሌቪዥን ላይ በጋዜጠኝነት ሲያገለግል የነበረ ነበር። ሙስሊሞች ላይ እና ኢስላም ላይ በጣም መርዙን እየረጨ ያለ እንደዚህ አይነት ሰዎችን መርዛማ የሆኑ ሰዎችን በመጋበዝ ራሱን በአንደበቱ ብዙ ነገሮችን ሲናገር ከርሟል ቆይቷል። በዚህ በሚዲያው ማለት ነው። ከዚህ በፊትም መልስ ሰጥቼበታለሁኝ እና ምንድነው ሐሳቡ ከተፈለገ ይሄ በዚህ አጋጣሚ ይሄንን መልእክት የመንግስት አካላቶች እንደዚሁም ደግሞ መጅሊስም ይሄንን እልባት ሊሰጡበት ይገባል። ምክንያቱም ሀገርን ከሀገር ጋር እንደዚሁም ደግሞ ሃይማኖትን ከሃይማኖት ጋር ሊያጋጩ የሚችሉ ወይም ይህን ነገር ታርጌት አድርገው የሰሩት የሆነ ቪዲዮ ነው። ሀገራችን ላይ ብዙ አይነት ችግሮች ሊፈጠሩ ይችላሉ፣ ሊከሰቱ ይችላሉ። በመጀመሪያ ደረጃ ሲያነሳ የነበረው ነጥብ ምንድነው? ሱሪያቸውን የሚያሳጥሩ ጺማቸውን ያንጀረገጉ ምናምን ነገር ብሎ ለማንቋሸሽ ሞከረ። እነዚህ ሰዎች ስሜታቸውን አሸንፈው እንደዚህም የጌታቸውን የአላህን ትእዛዝ በመፈጸም የነቢያቸውን አርአያ በመከተል በሃይማኖታቸው ላይ የጸኑ ናቸው። እንደናንተ ወጣቶች እንደናንተ ልጆች ጠጅ ቤት ለጠጅ ቤት የሚንከራተቱ ወይም የሚዞሩ ቁማር ቤት የሚውሉ አይደሉም። መስጊድና መስጊድ ነው ታርጌታቸው። እስልምናን ማስከበርና እስልምና መኖር ነው ህልማቸው። ከዛ ሲቀጥል ደግሞ ስልጤ ሀገር ስልጤ ብልሃል ስልጤ ሀገር ላይ ያሉ ሙስሊም ወንድሞቻችን እህቶቻችን ሙስሊም ማህበረሰብ ስልጤ ሀገር ላይ ዘሁል ሙስሊም 100% ሙስሊም የሆነበት ሀገር ላይ ቤተክርስቲያን ሲሰራ አልተቃወሙ፣ ሽብር አላስነሱም። አንተ እንደምትለው ከሆነ የት ከተማ ላይ የት ክልል ላይ ይሄ ነገር ተፈጽሟል? ስንት ሙስሊም ማነው ቤተክርስቲያን የወደመበት እንደዚሁም ደግሞ ምዕመናኖች ምንድነው የተባረሩበት የተሰቃዩበት? እስቲ አንድ ነገር ጥቀስ። አፋለኝ ብለህ ታወራለህ። እንደ ወላሂ አፋለኝ ብለህ ታወራለህ። የሙስሊሙ ስቃይ፣ የሙስሊሙ በደል፣ የሙስሊሙ ግፍና መከራ እስቲ እንመልከት። ትናንትና ሞጣ ላይ የነበረ ነገር እስቲል ነው። አሁንም ድረስ ጎንደር፣ ጎጃም ላይ ሙስሊሙ ማህበረሰብ እየተገፋ ነው ያለው። መብቱ እየተከበረለት አይደለም ያለው። እንደዚሁም ደግሞ አሁንም የአክሱም ብቻ አይበቃህም። አክሱም ላይ ብቻ ያለው ነገር ማለት ነው። ሌላም ብዙ ቦታ ላይ መጥቀስ እንችላለን። ትንሽ ሙስሊሞች አሉ ተብለው የሚታሰቡባቸው ክልሎች ላይ በጣም ብዙ ግፍና መከራ አደባባይ ላይ የወጣ ለክህደት የማይመች የሆኑ ነገሮች እየታዩ ያሉበት ነው። ዘሁል ሙስሊም የሆኑባቸው ቦታዎች ወይም ደግሞ በአብላጫ ሙስሊም የሚገኙባቸው ቦታዎች ሐረርን መጥቀስ እንችላለን፣ ጅማን መጥቀስ እንችላለን፣ እንደዚሁም ደግሞ ደሴን መጥቀስ እንችላለን፣ አፋርን መጥቀስ እንችላለን። ሌሎችንም
እስቲ የትኛው ክርስቲያን ነው የተበደለው የተገፋው? የትኛው ቤተክርስቲያን አይፈቀድም ብሎ ሙስሊሙ ማህበረሰብ ወጥቷል ተቃውሞ አሰምቷል? የትኛው ቤተክርስቲያን ተቃጥሏል? የትኛው ቤተክርስቲያን ወድሟል? ሆኖ እንኳን ቢሆን ሙስሊሙ ማህበረሰብ ይህን ነገር ያወግዛል። ምክንያቱም ቤተክርስቲያን አቃጥሎ የሚል ሃይማኖት የለንም። እንደዚሁም ደግሞ ሙስሊም ያልሆኑ ወይም ክርስቲያን የሆኑ ወገኖችን አሳዱ፣ ጫፍጭፉ፣ ግደሉ፣ ኮንፈርት ወይም ደግሞ ምቾታቸውን ንሷቸው የሚል ሃይማኖት የለንም። የኛ ሙስሊሞች አልহামዱሊላህ ክብራችን ሲነካ ሃይማኖታችን ሲደፈር ማንነታችን ከማንነታችን በላይ ስለሆነ ከስትንፋሳችን በላይ ስለሆነ ማንንም በዚህ ጉዳይ ላይ ልንደራደር አይገባንም አናደርገውም። ነገር ግን ከዛ ውጪ ሰላማዊ የሆነን አካል ማጥቃት ግን ይሄ ሰውዬ ሙስሊምነቱ ጥያቄ ምልክት ውስጥ የሚገባ ነው። እንደናንተ ሽብርን የሚነዛ የለም። እንደናንተ ክፋትን ለሰዎች የሚያስተምር የሚያሰራጭ ማንም አካል የለም። መጀመሪያ ራሳችሁን ገምግሙ፣ ራሳችሁን ፈትሹላለሁኝ። አበቃው። ሰላም አለይኩም ወራህመቱላሂ ወበረካቱ። ስልጤ ዞን ሲያወራ ምንድነው ያወራው? ይሄ ሱሪያቸውን አሳጥረው ጺማቸውን አስረዝመው ሙስሊሞችን ነው እየተናገረ ያለው። ስልጤ እንዳለ ሙስሊም ነው ታውቃላችሁ። እንግዲህ እንደዚህ አይነት ወሬዎች ይበዛሉ። እኛ ምንም ልናደርግ አንችልም። እንደዚህ አይነት ወሬዎች ሲመጡ ውሸት እንደሆኑ ብቻ ማስረዳት ነው የምንችለው። ምክንያቱም ስልጤ ላይ እንዳለ ሙስሊም ሆኑ ብዙ ቤተክርስቲያን አለ። የትኛውም የእምነት ተከታይ በአግባቡ እምነቱን እያካሄደ በሰላም ይገባል። ነገር ግን አክሱም ላይ ደግሞ ያለው ነገር ስታዩ ሰላት በአመት ባላቸው ቀን እንኳን እንዳይሰግዱ ተከልክሏል። ይሄ ሁሉ በደል ያለ ስልጤ ላይ በሰላም እየኖረ ያለው ክርስቲያን በዚህ ልክ መናገር የእምነት ግጭት ለመፍጠር ማሰብ ተገቢ ነው ብዬ አላስብም። ስልጤ ላይ ያላችሁ ሰዎች ታውቃላችሁ ብዙ ሙስሊም ስልጤ ያለ፣ ነገር ግን የሌሎች እምነት ተከታዮች ቤተክርስቲያንም አለ ቸርችም አለ በአግባቡ እምነታቸውን ያከናውናሉ። ነገር ግን አንዳንድ ዝም ብሎ ከአፍ የሚፈጠሩ መረጃዎች እንደዚሁም ደግሞ ጥቃቶችን የመሳሰሉ ነገሮችን በማሰራጨት እንደዚህ አይነት ነገር ማውራት ተገቢ አይደለም። ኡስታዝ አቡበከር አህመድ እንግዲህ አንድ ነገር እያለ ይገኛል። ኢማን በልብ ነው ብለው ሂጃባቸውን ለሚለቁ ሰዎች እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል እሱ አይቻልም። ጸጉሯን ሳሸፍን ምን ይላል ሰው? እምነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ጸጉርን መሸፈን አይከብደውም ነበር። ልቡ ስላላመነ ነው ጸጉር ያልተሸፈነው። ወደዛ መሄድ ያልቻለው ለዛ ነው። እዚህ አይነት ከሁሉም ውጭ ሆነች ነፍስ እያለች ይላሉ። ነፍሰል ጋፊላ ይሏታል። ዝንጉ የሆነች ነፍስ አለች። ሂጃብ ፋሽን አይደለም፣ ዒባዳ ነው። ቅርጽን ማሳመሪያና ተውቦ መውጫ አይደለም ሂጃብ። የሂጃብ ኮንሰፕት ሕሽማ ነው፣ ጥብቅነት ነው። ከአልባሌ አይኖች፣ ክፋት ከሚያስቡ አይኖች ራስን መጠበቂያ ክብር እንጂ ፋሽን ወይም ራስን አጉልቶ ማሳያ ስለተሸፈነ ውጥርጥር ብሎ አካል ወጥቶ የሚታይበት አይደለም። በቅርቡ ሂጃብ ለቃ በጣም መነጋገሪያ የነበረች ሴት ነበረች። ኒቃቢስቶችን ጭምር ስትሳደብ ነበረ። ኒቃብ ለብሰው ስንት ወንጀል ይሰራሉ፣ እኔ ኢማኔ በውስጤ ነው ጸጉሬንም ባሳየም እያለች ነበርና ኡስታዛችን እንግዲህ በግልጽ ያለውን ሁኔታ ገልጿል። ኢማን ሲኖራችሁ ነው እንግዲህ የምትሸፋፍኑት፣ አለባበሳችሁ ራያችሁ የሚያምረውና ይህን አስመልክቶ እንግዲህ አንድ ነገር እናያለን። አደባባይ ላይ ራሳችሁን አታስጡ ይላሉ ኡስታዝ። ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጥ፣ እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው ማለት። አደባባይ ላይ የሚያስጡ ሰዎች የበዙ ይገኛሉ። በሰርግ ሰበብ፣ በትዳር ሰበብ፣ በተለያየ አይነት በስጦታ ሰበብ ምናምን ብዙ ሰው ጋር መታየት የሌለበት ነገር እየታየ ይገኛል። በጣም ይሄ ነገር ደግሞ ለትዳራቸውም ለህይወታቸውም ችግር ይሆንባቸዋል። ይሄን ነገር ልናስብበት ይገባል። ዝም ብሎ አደባባይ ላይ ራሳችን ማስጣት ሁሉ ነገር ላይ ተገቢ አይደለም። ስርዓት ባለው መልኩ ሊሆን ይገባል። አንዳንዴ አደብ ጥሰው ደግሞ ብዙዎች አላህ የሚያመጹበት ሁኔታ አለ። ሰርግን አስመልክቶ ድግስን አስመልክቶ ማለት ነውና ዝና ለማግኘት ብሎ ጥቅም ለማግኘት ብር ለማግኘት ተብሎ ማለት ነው። ይሄ ነገር ሊስተካከል ይገባል። የተፈኩር ሰዓት ላይ ደርሰናል። አስገራሚ የእንስሶች ታሪክ ዓለማችን ላይ ካሉ ሆዳም ወፎች ውስጥ አንዱ ነው።
አሰላሙ አለይኩም ውዶቼ እንዴት ናችሁ? ሁላችሁም ፎሎ ላይክ ሼር በማድረግ ጀምሩ። ካፒባራን ድመትን አልፎ ተርፎ ሙሻን ሙሉ ለሙሉ ለመዋጥ የሚሞክር ይህንኑ ሆዳም ወፍ ታውቁታላችሁ? ፓሊከን ይባላል። ፓሊከኖች በምድራችን ላይ ካሉ በረራ ከሚችሉ ትላልቅ ወፎች ተርታ ይመደባሉ። ክንፎቻቸውን ሲዘረጉ እስከ 3 ሜትር ሊረዝሙ ይችላሉ። በሚገርም ሁኔታ ግን አጥንቶቻቸው ውስጥ አየር ስለሚገኝ እና ከቆዳቸው በታች የአየር ከረጢቶች ስላሏቸው ክብደታቸው በጣም ቀላል ነው። ይህም በውሃ ላይ በቀላሉ እንዲንሳፈፉ ይረዳቸዋል። ፓሊከን ወይም በሀገራችን ላይ ጉዴላ የሚባለው ይህ ወፍ በዓለም ላይ ካሉ እጅግ ስግብግብ እንስሳት አንዱ ነው። የሚገርመው የሚበላውን ብቻ ሳይሆን የማይበላውን ከአቅሙ በላይ የሆኑትን ትልልቅ እንስሳት ሁሉ ለመዋጥ ይሞክራል። ነገር ግን ይህ ከመጠን ያለፈ ሆዳምነቱ ለህይወቱ አደገኛ ነው። ከምንቃሩ በታች ያለው ሰፊ ከረጢት ልክ እንደ ፊኛ ሊለጠጥ የሚችል ስስ ቆዳ ነው። ፓሊከኑ ትላልቅ ባለሾህ አሳዎችንና ሌሎች እንስሳትን በህይወት እያሉ በግድ ለመዋጥ በሚታገልበት ጊዜ ይህ ስስ ከረጢቱ ይቀደዳል ወይም ይበሳል። ከረጢቱ ከተቀደደ ደግሞ ያጠመደው አሳ ሁሉ በተቀደደው ቀዳዳ ስለሚያመልጠው ወፉ ምግብ ለመብላት አቅቶት በረሃብ ሊሞት ይችላል። ባጭሩ ከመጠን ያለፈ ስግብግብነት ለሞት ይዳርጋል የሚባለው ጥቅስ በትክክል የሚሰራው ለዚህ ወፍ ነው። እናንተስ እንደዚህ አይነት ሆዳም ጓደኛ አላችሁ? ኮሜንት ላይ ታግ አድርጓቸው። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሱ። ሰላም አለይኩም። ተፈኩር ቪዲዮዎችን የጋበዝኳችሁ ይገኛለሁ። ያው አላህ Subhanahu Wa Ta'ala እንግዲህ ብዙ ፍጥረታትን ፈጥሯል። እኛ ግን ጢኒጥ ከባህር ጨለፍታ ነው ያየን ያለነው። ገና እንቀጥላለን፣ እናስተነትናለን፣ ሱብሃንአላህ እንላለን። ሐላል አድርጉልን ለሚሉ ሰዎች ነው። አንዳንዱ መጥቶ ሐራሙን ሐላል እንድትልለት ነው የሚጠይቀው። ዛሬ እኛ ተፈተነን ነገር አንዱ እንደሆነ ታውቃላችሁ፣ የሚያግራሩ ሰዎችን እንፈልጋለን። ይቻላል ምን ችግር አለው የሚሉ ሰዎች ደስ ይለናል። ሁልጊዜ አይቻልም የሚሉ ሰዎችን መሸሽ እንፈልጋለን። ምን ብለን እንተቻዋለን? አልገባውም፣ አክራሪ ነው፣ ያጠብቃል፣ አበዛው እኮ ከቴክኖሎጂ ጋር አይሄድም። ከዘመናዊ ጋር መሄድ ከፈለክ እኮ ከዘመኑ ጋር ሄድ። አንተ ሰውን አትጠይቅ፣ በሰዎች ጫንቃ ላይ አትሸጋገር፣ ችግር የለው። አንዳንዱ መጥቶ ሐራሙን ሐላል እንድትልለት ነው የሚጠይቀው። ለምን እንደሚጠይቅ ታውቃለህ? ይሄ ትንሽ ኢማን ያለው ነው። ያኛው እኮ ደፍሮ ይሰራል። ይሄኛው ግን ውስጡ አይቻልም ስለሚለው የውስጡን ጭቅጭቅ ሲያቅተው በአንተ ፈትዋ ሊያሸነፈው ይፈልጋል። የለም ነቢያችን ሰለላሁ ዐለይሂ ወሰለም ወንጀል ማለት ኸይር ስራ ማለት አሉ። አንደኛው ሰሐቢ ስለ ኸይርና ስለ ወንጀልና ስለ መልካም ነገር ነገሩን ሲላቸው ምን አሉት? እስተፍቲ ነፍሰክ፣ ነፍስህን ጠይቅ እስቲ፣ የውስጥህን ስሜት ቼክ አድርግ፣ ኢማን ካለህ ማለት ነው። በሱ ሚዛን ዝም ብለህ ሂድ ማለት እኮ አይደለም። ከዛ ምን አሉት? ኸይር የሚባለው መልካም ነገር የሚባለው መጥማእነት ኢለይህ ነፍስ፣ ስትሰራው ነፍስህ ረክቶ ተረጋግቶ ሰው ቢያየህም ባያየህም አላህ ምን ይለኛል ብለህ ማትፈራበት ተረጋግተህ የምትሰራው ነገር ነው። ኢስም ግን የሚባለው ወንጀል ማሓከ ፊ ሰድሪክ፣ ልብህ ውስጥ ቅር የሚል ነው። ብትሰራው አያርካም፣ ትክክል እንዳልሆንክ የሚሰማህ ነው። ሰዎችን ጠይቀህ ልክ ነው ቢሉህም አሉ። ወንጀል ይሄ ውስጥ ማይዋጥልህ። ሐላሉን ነገር ሐራም የሚያደርግ ሰው የለም። ነገር ግን ሐራሙን ነገር ሐላል ለማድረግ ደግሞ በጣም የሚሯሯጡ ሰዎች ብዙ ናቸው። ብዙ ነገር ሐላል ለማድረግ በጣም የማይሆን ነገር እየተገበሩ ሐላል የሚመስላቸው ሰዎችም አሉ። ሐላል ነው ብለው ዘመናዊ ነን ብለው የሚያስቡ ሰዎች አሉ። አሁን ከሶሻል ሚዲያ አንጻር ብናየው ደግሞ ሴቶቻችን በጣም አደብ ጥሰው ይገኛሉ። እንግዲህ የሚያስተላልፉት ነገር ምንድነው? ለምንድነው ሚዲያ ላይ ወጡት? ሐላል እያደረጉት ነው ያሉት። ያ ነገር ግን ሐራም ሆኖ ሳለ ማለት ነውና ኡስታዞቻችን እንግዲህ ያው ሐላል እንዲያደርጉላቸው ያስገዷቸው እንዳለ የሚያሳይ ማስረጃ ነውና ሐራሙ ነገር ሐራም ነው፣ ምንም ሊቀየር አይችልም። ሐላሉ ነገር ደግሞ ሐላል ነው። ይሄን ደግሞ በደንብ አስረግጠን ልናውቀው ይገባል። ንጽጽርን አስመልክቶ እንግዲህ ሙስሊሞች ንጽጽር ላይ በጣም አደገኛ ሆነዋል፣ እየሰሩ ነው ያሉት ብላ አንዷ እየተቃጠለች ነው። አገሪቷ ያለችበት ሁኔታ ካህኑ ኦርቶዶክሱ ተኝቷል፣ ሙስሊሙስ ቁርአኑን አንዴ ያገላብጣል። ኡስታዞች አይተኛም፣ አንዴ ደግሞ መጽሐፍ ቅዱስ ያገላብጣል። እየመረመሩ ነው ያሉት። ካህኑስ እድሜውን መርምሯል፣ ዛሬ ተኝቷል፣ እያመሰገነ ነው። እስልምና እምነት የነቢያቶች ሁሉ እምነት ነው። ዛሬ ሰዎች እስልምና ትላንትና
በነብዩ መሐመድ የተመሰረተ እምነት ነው ብለው ሊያስቡ ይችላሉ። ያው መተከኛ ነብሊን ገበረም መላኢካን ገበረም ሙስሊም ገበረም ተካሪ ገበረም መክሉቃን ገበረም ካንጋፍ ገበረም ሐቃሪ ካንገበረም ረቢ ቆፋና ኢሱ አለይሂ ሰላም ኤርገመ ረቢት መለ እነሱ ዋቃዮን እንዱ ዋቃዮን ይነከሰ ዋቃዮን ይቆምኒቦ ዋቃዮን ኛት ዋቃዮን እንዱ ዋቃዮን ቀረጅ አመለን ጅራል ኢልማዮ ማራኒ ቀረንጅር አማቱን ፈዩ ማራሚ ዲለ ቀረንጅር አማቱን ገብርኤልን ቀረንጅር አማቱን ዋሳኒ መክሉቅ ይጥሩ እንከበረሙ ሐቃ ከከበረሙ ረቢ ቆፋና ኮታ ረቢ ቆፋ ገበረ ነብሊ ረቢ ገበረ ጀነታ የሸና ረቢ ሱብሃነ ወተዓላ ቁርአን ከሰማን ጀራ ወበሽር ወለበት ቀን ይመጣል። የሰው ልጆች ሆይ አንድ አምላክን ብቻ አምልኩ። ኢየሱስ ነብይ እንጂ ጌታ አይደለም። ኢየሱስ ነብይ እንጂ ጌታ አይደለም። የአላህ መልእክተኛ ነው። እሱም ያስተማረው ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ፣ እኔ የአላህ ባሪያ ነኝ ያለው፣ እኔ የፈጣሪ ባሪያ ነኝ ያለው። ወጀዐለኒ ነቢያ፣ ነቢይም አርግቶ ነው የላከኝ ያለው እንጂ እኔን አምልኩኝ ብሎ የትኛውም መጽሐፍ ላይ አላስተማረም። ችን ላይ ንጽጽሩ ሙስሊሞች በጣም ተቆጣጥረውታል። ምክንያቱም በመረጃና በማስረጃ በእውቀት ስለሚንቀሳቀሱ ማለት ነው። በቅርቡ ከኢምራን ጋራ ዲቤት ወይም ክርክር ያደረገች አንዲት ኦርቶዶክስ ሴት አለች። እንግዲህ ያው ረጅም ደቂቃ ነው ያወሩትኝ። በጣም ይጠቅማችኋል፣ እንመልከተው። ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁሉ ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአን እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የናንተ ጣዖታችሁ ነው። ይሄን እንድታቅ ፈልጋለሁ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያን ከተነሳባችሁ መድረሻ እንኳን የላችሁምና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ፣ ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል። የራስ ባባን እናመሰግናለን። ማይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጅቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለይኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሐሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ እኮ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታችን የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ። በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ማለት ወላሂ ጀግናሽ፣ አንቺ ጀግናሽ ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም። ወላሂ አልቻሉም። ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ
አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀደቆ ጠፍቷል የሉም። አሁንም እኔ ጋር ደግመዋለሁ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም ችግር የለውም 24 ሰዓት ከፈለገ ሌሊት ከፈለገ ጧት በፈለገበት ቀን ብቻ ይምጣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ እስልምና አሸባሪ ነው ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ወራ ለላሳይሽ ማስረጃ ተመከቱ። ዳግማዊ ምኒልክ መጽሐፉ ተመከቱ ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ እግዚአብሔር የላካቸው ተመከቱ። እግዚአብሔር የላካቸው አይደል? እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበር። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደለ? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራሱ አስገደለ። ላሳያችሁ በማስረጃ ያው እዩ። እግዚአብሔር ምን አለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ ይባል ነገር የለም። ቀጥሎ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሚስት አግቡ ብላለች። የት ቦታ ማስረጃ አቅርቢ። ከኪስ አታውሩ። ክርስቲያን እባካችሁ አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ አንድ ሚስት አግቡ ያለው? ከአንድ ሚስት በላይ ማግባት ዝሙት ብለሽ የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እየሰደብሽ ነው ያለሽው። ለምን? እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስትን ያጋባው። ስለዚህ ቀንደኛው ዋናው የዝሙት መሪ ያንቺ አምላክ ሊሆን ነው ማለት ነው። ለምን? ያው ለዳዊት ማደረጋ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንቶ አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘሁልቁ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ማጋዝሙት ላይ የምትይ ከሆነ ማሻአላህ አሁንም አጨበጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሰማሽ አላህ አለጂ እያወራሽ ምን ያለሽው ግን አንዴ ሰው አስገባልኝ። ኤምሩ ይቅርታ አንዴ ሰው አስገባልኝ። መቼም አንተ ሰዓት አይበቃም እኮ አሰጥም። ራሱ እንደውም ማስታወቂያ በመሃል እንኳን ለማስገባት ሞክር። አንዴ ሰባት ለከ የሚለውን አስገባ። መምህር ነው መምህር አይደለም ማለት ነው። መምህር ከሆነ እዚህ ነው ለማስገባት ነው። መምህር ነው አስገባው። ሰባት ላይ ነበር እንዳልከው አስገባው። በቃ መምህር ነው ባለች አስገባው። ተጀማ መምህር እንግዲህ ኢምራን አካውንቱ ተዘግቷል። በነገራችን ላይ በጣም ያሳዝናል። የኢምራን አካውንትን አዘግቷል። እነሱ ማዘጋት ብቻ ነው ስልጣን ያላቸው። ሌላ በመረጃ በማስረጃ በእውቀት አያወሩ። አካውንት ማዘጋት ነው ስራቸውና ይሄን አስመልክቶ ኢምራን አዲስ አካውንት ከፍቷል ማለት ነው። ይሄ ነገር ሽንፈታቸውን የሚያሳይ ነው። ንጽጽር ላይ ያሉ ኡስታዞቻችንም ጊዜው የኛ ነው፣ ቀጣዩ አመት ቀጣዩ ጊዜ የኢስላም ነው እያሉ ይገኛሉ። እንግዲህ አልহামዱሊላህ ኢስላምን አላህ ያስፋፋው። አላህ ዲን ኢስላምን በመላው ኢትዮጵያ ያሰራጨው፣ በአለም ዙሪያም እየተሰራጨ ይገኛልና አላህ ሙስሊም አድርጎ እንጂ እንዳይገለን እያልኩ ወደ በጣም ወሳኝ ጉዳይ ነው ወስዳችሁ። ኢራንና አሜሪካ ተባብሷል ነው ማለት። ዛሬ ደግሞ ሌላ ጉድ ሰምተናል። ሰበር ዜናም የኢራኑ ፕሬዝዳንት የሥራ መልቀቂያ ማቅረባቸው ተሰማም። የኢራኑ ፕሬዝዳንት ማሱድ ፓዚሽኪያን ለሀገሩ የበላይ መሪ ጽህፈት ቤት ይፋ የሥራ መልቀቂያ ደብዳቤ ማስገበታቸውን ለጉዳዩ ቅርበት ያላቸው ምንጮች ለኢራን ኢንተርናሽናል ገልጸዋል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱና መንግስታቸው በሀገሪቱ ዋና ዋናና ወሳኝ የሆኑ ጉዳዮች ላይ ሙሉ በሙሉ በሚባል ደረጃ መገለላቸውንና እንዲህ ያለ አስቸጋሪ ሁኔታ ውስጥ መንግስትን መምራትም ሆነ ህጋዊ ኃላፊነታቸውን መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣናቸው ለመልቀቅ መጠየቃቸውን አስታውቀዋል። የበላይ መሪው ሞጂታባ ኻሜኒ የፕሬዝዳንቱን መልቀቂያ ይቀበሉት አይቀበሉት እስካሁን ድረስ በግልጽ የተባለ ነገር የለም። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። በአሁኑ ሰዓትም ስለ አሜሪካና ኢራን ድርድር ሁኔታ ሰበር የሚባል ዜና
ዜና ሰምቷል። ይህን መረጃ ወደ እናንተ ላድርስ። የአሜሪካን የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በአሁኑ ሰዓት እንደተናገሩት ከሆነ ኢራን ለድርድሩ መልካም የሚባል ነገር አሳይታለች። ውስን በሆነ የኒውክሌር ፕሮግራሟ ላይ ድርድር ለማድረግ መልካም ይሉኝታን አሳይታለች ተብሏል። በአሁኑ ሰዓት የመልካም የሚባል እርምጃ ነው ሲሉ እንግዲህ ባለስልጣኑ ተናግረዋል። ነገር ግን በሁሉም የኒውክሌር ፕሮግራሟ ላይ ሳይሆን ድርድር የምታደርገው በተመረጡና ውስን በሆኑ የኒውክሌር ፕሮግራሟ ላይ ነው ድርድር የምታደርገው ተብሏል። ይህ ከአሜሪካ ጋር የሚደረገው የኒውክሌር ፕሮግራም ድርድር በምን ሀሳብ ላይ ያጠነጠነ ነው እስካሁን ድረስ የታወቀ ነገር የለም። እንደሚታወቀው የአሜሪካን አቋም የነበረው ያላትን ዩራኒየሞች ለሌላ ሀገር አሳልፋ እንድትሰጥ ወይም ለአሜሪካ እንድትሰጥ ነው። በተጨማሪም ኢራን ያላትን የኒውክሌር ተቋሞች ዲስማንትል እንድታደርግ ወይም እንድታወድም የሚል ሀሳብ እንግዲህ በአሜሪካን ዘንድ ይራመድ ነበር። አሁንም አዲስ ነገር የሚወጣ ካለ ማሳወቃቸውናል። ብሩክ ነኝ። አዳሩን በተሰማ ሰበር መረጃ የአሜሪካ ማዕከላዊ እዝ ሴንትኮም እንዳሳወቀው በኩዌት የሚገኝን የአሜሪካ የጦር ሰፈር ኢላማ ያደረገ ተጨማሪ ከኢራን የተሰነዘረ የድሮን ጥቃት መፈጸሙን አስታውቋል። ወታደራዊ ኃይሉ እንደገለጸው ኢራን የሰነዘረቻቸውን ተከታታይ የሚሳኤልና ድሮን ጥቃቶችን በተሳካ ሁኔታ መከላከል ችሏል። አሜሪካ ለራሷ መከላከል ስትል በኢራን ቀሽም ደሴት ላይ የአጸፋ ጥቃት መፈጸሟንም አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም ጥቃቱ በደሴቲቱ ላይ በሚገኝ የኢራን ወታደራዊ የቁጥጥር ጣቢያ ላይ ያነጣጠረ እንደነበረም ገልጿል። ፊሊስጤማዊ ታዳጊ ከሰሞኑ የብዙዎችን ልብ ነክቷል። ምንድነው ካላችሁ ማለት ነው ይህንን ቪዲዮ መቅረጽ ያዘችው እናት ናት። ልጁ ሲያለቅስ ይታያል። ልጁ ደግሞ እንደምትመለከቱት የሕክምና መነጽሩ ተሰብሮበት ማለት ነው እየተማጸነ ይገኛል። ብዙዎች ማለት ነው ይህ ስለ አንድ ልጅ የመነጽር መሰበር ታሪክ አይደለም እያሉ ይገኛሉ። ይህ የፊሊስጤማውያን የጋዛ ሰዎች ማለት ነው የተፈናቀሉት ሁኔታ ግልጽ አድርጎ የሚያሳይ ነው። እንግዲህ እንደምትመለከቱት ይህ ታዳጊ እየተማጸነ ያለው ማለት ነው ይህ የሕክምና መነጽር ካልተሰራለት ማየት እንደሚቸግረውና በጣም እንደሚከብደው ጠግኑልኝ እያለ እየለመነ ይገኛል። እናት ደግሞ በምን ትጠግነው? አዲስም ለማግኘት ከባድ ነው አሁን ባለው በጋዛ ሁኔታ ማለት ነው። እናም አሁን ላይ መረጃዎች እንደሚያሳዩት ከሆነ እንደ አዩብ አንዳሉ ታዳጊ ማለት ነው እንደዚህ አይነት መነጽሮች አስፈላጊም የሕክምና መነጽሮች የሰብአዊ ቁሶችና መድኃኒቶች ማለት ነው በእንደዚህ መልኩ እጥረት አለ የሚል መግለጫ ነው የፊሊስጤምን ሁኔታ እያሉ እንግዲህ ብዙዎች እየተቀባበሉት ይገኛሉ። እንደምትመለከቱት ታዳጊው አዩብ ይባላል ስሙ። እናም በጣም እያለቀሰና ህይወት እንደሚከብደው እየተናገረ ይገኛል ማለት ነው። አሁን ላይ ማህበራዊ ሚዲያውን ተቆጣጥሮታል። ያው ጦርነት ቆመ ተብሎ ብዙዎች ትኩረታቸውን ከጋዛ ላይ አንስተዋል። ነገር ግን አሁንም ቢሆን ምንም አይነት ነገር ወደ ውስጥ ስለማይገባ መድኃኒትም የሰብአዊ ቀውስ ውስጥ ናቸው እንግዲህ ፊሊስጤማውያን ጋዛዎች ማለት ነው። አሁን ላይ ይህ ቪዲዮ ብዙዎችን አነጋግሯል ማለት ነው። እንግዲህ ከአላህ ፈረጃውን ቅርብ ያደርግላቸው። እስኪ ዱዓ አድርጉላቸው። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሰላሙን ያምጣው። ከጊዜ ወደ ጊዜ ይቆማል ሲባል እየተባባሰ ይሄ ነገር በቃ ሳይቆም ረጅም ዓመታትን ሊወስድ ነው። እንግዲህ አላህ ሰላም ያምጣ። ለሙስሊም ማህበረሰብ ጥሩ የሆነውን ነገር ያብጀው። ሰላሙን አላህ ለፍልስጤማውያን ለመላው በዓለም ዙሪያ የተበደሉ ላሉ ሙስሊሞች ሁሉ ያድርግ እያልኩኝ የዛሬን ቪዲዮ ጨርሳለሁ። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።